በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እግዚአብሔር አምላክ ለዘላለም የተባረከ ይሁን። ክብር ለጌታ ለኢየሱስ ይሁን። ሁሉ መልካም ነው። ሳምንቱ እንዴት ነበር? ለረዳን ላገዘን ለእግዚአብሔር ክብር ይሁንለት። ክብር እንሰጠዋለን። ሃሌሉያ። በጌታ ፊት ስጸልይ በልቤ እግዚአብሔር ያስቀመጠውን መልእክት ሰሞኑን በልቤ እየዘለለ ያለውን የእግዚአብሔርን ቃል አካፍላችኋለሁ። ለኔም ለእናንተም መልእክት ነው ብዬ አስባለሁ። ሁላችንም ቃሉን ቆመን ብናነብ ደስ ይለኛል። ሁላችን ከምናቀው ክፍል ከአንድ ክፍል ላይ ሉቃስ ወንጌል ምዕራፍ 1 ላይ ሉቃስ ወንጌል ምዕራፍ 1 ላይ ከቁጥር 5 ጀምሮ በይሁዳ ንጉሥ በሄሮድስ ዘመን ከአብያን ክፍል የሆነ ዘካርያስ የሚባል አንድ ካህን ነበረ። ሚስቱም ከአሮን ልጆች ነበረች፣ ስሟም ኤልሳቤጥ ነበር። ሁለቱም በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ። ኤልሳቤጥም መካን ነበረችና ልጅ አልነበራቸውም። ሁለቱም በዕድሜያቸው አርጅተው ነበር። እርሱም በክፍሉ ተራ በእግዚአብሔር ፊት ሲያገለግል እንደ ካህናት ሥርዓት ወደ ጌታ ቤተ መቅደስ ገብቶ ለማጠን ዕጣ ደረሰበት። በዕጣንም ጊዜ ሕዝቡ ሁሉ በውጭ ቆመው ይጸልዩ ነበር። የጌታም መልአክ በዕጣኑ መሠዊያ ቀኝ ቆሞ ታየው። ዘካርያስም ባየው ጊዜ ደነገጠ፣ ፍርሃትም ወደቀበት። መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎትህ ተሰምቶልሃልና አትፍራ። ሚስትህ ኤልሳቤጥ ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ። ደስታና ተድላም ይሆንልሃል፣ በመወለዱም ብዙዎች ደስ ይላቸዋል። ከቁጥር 15 ጀምሮ ስለ እሱ መልእክት ከነገረው በኋላ ከቁጥር 15 ጀምሮ ደግሞ ስለሚወለደው ልጅ መናገር ጀመረ። በጌታ ፊት ታላቅ ይሆናል። ይሄ የሚወለደው መጥምቁ ዮሐንስ የወይን ጠጅ የሚያሰክር መጠጥ አይጠጣም፣ ገና በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል። ከእስራኤልም ልጆች ብዙዎቹ ወደ ጌታ ወደ አምላካቸው ይመልሳል። እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትን ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስ እና ኃይል በፊቱ ይሄዳል። ዘካርያስም መልአኩን እኔ ሽማግሌ ነኝ፣ ሚስቴም በዕድሜዋ አርጅታለች፣ ይህን በምን አውቃለሁ አለው። መልአኩም መልሶ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። በቃ የመልእክቴ ሐሳብ ቁጥር 19 እና ቁጥር 20 ነው። መልአኩም መልሶ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ እንድናገርህ ይህችንም የምስራች እንድሰብክልህ ተልኬ ነበር። እነሆም በጊዜው የሚፈጸመውን ቃሌን ስላላመንክ። እስቲ ይህን ቃል አንድ ላይ እንበለው። እስቲ እነሆ በሉ። እስቲ በጊዜው በሉ። እስቲ የሚፈጸመው ቃሌ፣ በጊዜው የሚፈጸመው ቃሌ፣ በጊዜው የሚፈጸመው ቃሌ፣ በጊዜው የሚፈጸመውን ቃሌን ስላላመንክ ይህ ነገር እስከሚሆን ቀን ድረስ ዲዳ ትሆናለህ፣ መናገርም አትችልም አለው ይላል። አጭር ጸሎት እንጸልይ። እግዚአብሔር እንዲናገረን እግዚአብሔር ዛሬ የልቡን ሐሳብ እንዲናገረን አባት ሆይ እናመሰግንሃለን። ስምህ ለዘላለም የተባረከ ይሁን። ከፍ እናደርግሃለን። ዛሬ ደግሞ በእድሜያችን ላይ ችን ቀን ስለጨመርክልን
እንደ ጠላት እንደ ሰይጣን ሐሳብ ሳይሆን እንዳንተ ሐሳብና ፈቃድ ዛሬ ኑሩ ስላልከን ካንተ ዘንድ ስለተደረገልን በጎነት፣ ቸርነት፣ ምህረት እግዚአብሔር አምላክ በጌታ በኢየሱስ ስም እናመሰግናለን። በዚህ ስላሉት እግዚአብሔር አምላክ ስለ እናቶች፣ ስለ አባቶች፣ ስለ እህቶች፣ ስለ ወንድሞች እግዚአብሔር ስለ ሕፃናት፣ ስለ ወጣቶች ጌታ ሆይ በጌታ በኢየሱስ ስም እናመሰግናለን። እባክህ ጌታ እግዚአብሔር በቃል እንድትናገረን እግዚአብሔር አምላክ በኢየሱስ ክርስቶስ ስም ጸልያለሁ። ቃል እግዚአብሔር በሕይወታችን ተጽዕኖ እንዲያደርግ እግዚአብሔር አምላክ በኢየሱስ ክርስቶስ ስም እንጸልያለን። የትኛውም እግዚአብሔር አምላክ መሰባሰባችንን የሚጠላ እግዚአብሔር አምላክ ቃል በእውነት እንዳይሰብ የሚጠላ እግዚአብሔር አምላክ በመካከላችን የሚቋቋም የጠላት አሰራር ቢኖር በናዝሬቱ በኢየሱስም ስራው የፈረሰ ይሁን። ምክሩና ተልኮ በጌታ በኢየሱስም የፈረሰ ይሁን። እግዚአብሔር ባሪያ እንድትረዳኝ እግዚአብሔር ሆይ በኢየሱስ ክርስቶስም የዚህን ጉባኤ ልብ እግዚአብሔር አምላክ አንተ እንድትገዛ ጸልያለሁ። ሁሉ ለአንተ ክብር ይሁን በጌታ በኢየሱስ ክርስቶስ ስም አሜን። ኢየሱስ ጌታ ነው። ያነበብኩላችሁ ቃል ሉቃስ ወንጌል ላይ ምዕራፍ 1 ላይ ያለው ሁላችን የምናውቀው ቃል ነው። በይሁዳ ንጉሥ በሄሮድስ ዘመን ከአብያን ክፍል የሆነ ዘካርያስ የሚባል አንድ ካህን ነበር ይላል። ሚስቱም ኤልሳቤት ነበረች ይላልና ካህን ነበር። ሚስቱም ደግሞ መጽሐፍ ቅዱስ ሲናገር ከአሮን ልጆች ነበረች ይላልና ሁለቱም ባለትዳሮች ከካህናት ወገን እንደሆኑ መጽሐፍ ቅዱስ ይነግረናል። ዘካርያስ ካህን ነው። ኤልሳቤት ከአሮን ልጆች እንደነበረች ይነግረናል። ካህን መጽሐፍ ቅዱስ እንደሚናገር ትንሽ ስለ ካህናት ልንገራችሁ። ካህናት ሕዝበ እስራኤልን እንዲያስተምሩና ሥርዓቶችን ሁሉ በመፈጸም የሚያገለግሉ የተጠሩ አገልጋዮች ናቸው። ካህናቶች በእግዚአብሔርና በሰው መካከል ሆነው ሰውን ከእግዚአብሔር ጋር የሚያገናኙ ናቸው። ካህናቶች አገልግሎቱ መስዋዕትን በመሰዋትና ጸሎትን በመጸለይ የሚፈጽም ነው። ካህን መጽሐፍ ቅዱስ እንደሚናገር ካህናት የእግዚአብሔርን ሕግ ያውቃሉ። ያውቃሉ በሉ። ዘካርያስ ደግሞ ከአብያን ክፍል ነው። በተለይ በዳዊት ዘመን ከተደራጁ የክህነት ክፍሎች አንዱ የሆነ በእግዚአብሔር ዕውቅና ያገኘ አገልጋይ ካህን ነው ዘካርያስ። የክህነትን ስራውን ያውቀዋል። ለረጅም ጊዜ ያውቀዋል የክህነት ስራውን። የካህናት ስራውን ስንመለከት ጥቂት ስለ ካህናት ልንገራችሁ። ዘካርያስ ካህን እንደነበርና ሕጉን በደንብ ጠንቅቆ እንደሚያውቅ ልንገራችሁ። የካህናት ስራ በመቅደስ ማገልገል ነው። ይሄ በመቅደስ ማገልገል ብቻ ሳይሆን ሕግን ለሕዝብ ማስተማር ነው። ሕጉን በደንብ ስለሚያውቁ ሕጉን በደንብ ያስተምራሉ ካህናቶች። ዘመኑን ሙሉ ዘካርያስ እስከ እርጅናው ጊዜ ድረስ እግዚአብሔር በዚህ ዕውቅና አገልግሎት ከሰጠው ጊዜ ጀምሮ ይህንን ሕግ ሲያስተምር የነበረ አገልጋይ ነው። በኡሪምና በቱሚም የእግዚአብሔርን ፍቃድ በመጠየቅ የሚያገለግል ነው ካህን መጽሐፍ ቅዱስ ሲናገር። ሌላ የካህናት አገልግሎትን ስንመለከት በተለይ ተላላፊ በሽታ ያለባቸውን ሰዎች በመለየትም ጭምር መጽሐፍ ቅዱስ እንደሚናገር ጌታ ኢየሱስ ክርስቶስ እነዛን ለምጻሞች ከፈወሰ በኋላ ሂዱ ራሳችሁን ለካህናት አሳዩ አላቸው ይላል። ካህኑ ማረጋገጫ ይስጥበት። ካህኑ ማረጋገጫ ካልሰጠ በስተቀር ወደ ህብረተሰብ መቀላቀል አይችሉም። ይሄን ያህል በእግዚአብሔር ዕውቅና ያገኙ ናቸው ካህናቶች መጽሐፍ ቅዱስ እንደሚነግረን። ሌላ የቤተ መቅደስ አገልግሎት አላቸው። ይሄ ቤተ መቅደስ አገልግሎታቸው በሶስት ይከፈላል። የነሱ ዕለታዊ አገልግሎት አላቸው። ዕጣ እየወጣላቸው ያገለግላሉ። ደግሞም ዕለታዊ የሆነ አገልግሎት አላቸው። ካህናቶች ጠዋትና ማታ የሚቀጠል መስዋዕት ያቀርባሉ። በዕለታዊ የሚያደርጉት ነገር ነው። ስለዚህ ከዚህ መቅደስ አይጠፋም። በቅድስት መብራቶችን የማብራት አገልግሎት ያገለግላሉ ካህናቶች። ዕጣን የማጠን ቅድም እንዳልኳችሁ አገልግሎት ያገለግላሉ።
ሰው የሚያመጣውን መስዋዕቶችን በየአይነቱ የማቅረብ አገልግሎት ያገለግላሉ ካህናቶች። ዕለታዊ አገልግሎታቸው ይሄ ከሆነ መጽሐፍ ቅዱስ እንደሚነግረን ሳምንታዊ ደግሞ ተራ እየወጣላቸው የሚያገለግሉት አገልግሎት አላቸው። በየሳምንቱ 12 የመገኘት ህብስት፣ በተለይ መጽሐፍ ቅዱስ ህብስተ ገጽ የሚለውን በገበታው ላይ የማኖር አገልግሎት ሲያኖር የከረመ አገልጋይ ነው ዘካርያስ። ይሄ ብቻ አይደለም፣ ዓመታዊ ደግሞ አገልግሎት አላቸው። ይሄ የማስተሰሪያ ቀን ላይ ልዩ ስርዓትን በመፈጸም የሚያገለግል ነው። ስለዚህ ዘካርያስ በደንብ ያውቀዋል ሕጉን። ይሄን አገልግሎት እየፈጸመ ያለ ለዘመናት ሲጸልይበት የነበረውን ነገር እዛው አገልግሎት ህዝብ በውጪ እየጸለየ ነው። ህዝብ በውጪ ሆኗል። ካህኑ ቆይቶባቸዋል። ዘካርያስ ቆይቶባቸዋል። ካህኑ ዘካርያስ ቆየ ተብሎ ማንም ወደዛ መቅደስ አይገባም። እና ክፍሉን ስትመለከቱት አንድ ጥያቄ ያላቸው ይሄ ቤተሰብ ልጅ አልነበራቸውም ይላልና በዚያ ዘመን ደግሞ ልጅ አለመውለድ እንደ እርግማን ነበር የሚቆጠረው። ይሄ እንደ እርግማን ብቻ ሳይሆን የእግዚአብሔር በረከት እንደ ራቃቸው ነበር የሚቆጠረው። ለዚህ ነው የሚነቀፉበት ነገር ነበራቸው። እግዚአብሔር ልጅ ከሰጣቸው በኋላ ለዛ ነው ነቀፌታዬን ከኔ አስወግዷልና የሚሉት። ስለዚህ ይሄ ቤተሰብ ጥያቄ ያላቸው እና መልአኩ ገብርኤል ይሄን አገልግሎት እያገለገለ መጣ። ዘካርያስ ፈራ፣ ደነገጠ። እስቲ መልአኩ ገብርኤል በሉ። ዛሬ ገብርኤል የሰበከውን ስብከት ነው የምሰብካቸው። ገብርኤል መጣ። ወዴት? ወደ ዘካርያስ። በነገራችን ላይ ገብርኤል ወደኛ ይመጣል እንጂ እኛ ወደ ገብርኤል አንሄድም። እሺ አንሄድም በሉ። በመንገድ ሁሉ መላእክቱን ስላንተ ያዛል ስለሚል ለኛ የተሰጡን እኛን የሚጠብቁን የተከበሩ እስቲ ጩና አሜን በሏ። መጣና ዘካርያስ ሆይ ጸሎትህ ምን ብሎልሃል? ተሰምቶልሃልና አትፍራ። ሚስትህ ኤልሳቤጥ ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ። በመወለዱም ብዙዎች ደስ ይላቸዋል። በሕይወት ዘመን ደስታና ተድላ በሕይወት ዘመን ይሆንልሃል። ይህን ከተናገረው በኋላ አስጨርሰኝ አለው። ስላንተ ብቻ ሳይሆን መልእክት የምናገረው ስለሚወለደው ልጅ ልናገር፣ ስለሚወለደው ልጅ ልናገር። ይሄ የሚወለደው ልጅ መጥምቁ ዮሐንስ ታላቅ ይሆናል። ታላቅ ብቻ ሳይሆን የወይን ጠጅ የሚያሰክር መጠጥ አይጠጣም። በእናቱ ማህፀን ሳለ መንፈስ ቅዱስ ይሞላበታል። ማንም በእናቱ ማህፀን መንፈስ ቅዱስ የተሞላ የለም፣ መጥምቁ ዮሐንስ ብቻ። ከእስራኤልም ብዙዎችን ወደ ጌታ ይመልሳል። መጥምቁ ዮሐንስ የጌታ ኢየሱስ ክርስቶስ መንገድ ጠራጊ ነው። በአገልግሎቱ ዘመን በጣም ይገርመኛል። በዚህ ዘመን መጥምቁ ዮሐንስ የሚናገራቸውን የድፍረት ቃል የሚናገር አገልጋይ የለም። እናንተ የእፉኝት ልጆች እያለ ሰው ይሰማዋል። እናንተ የእፉኝት ልጆች ከሚመጣው ቁጣ ማን አመለከታችሁ እያለ ሰው ይሰማዋል። ሰዎች ንስሐ ይገባሉ፣ ይጠመቃሉ። የእፉኝት ልጅ፣ የእባብ ልጅ እያላቸው ሰው ጌታን ይቀበላል። እና ቤተ መንግስት ውስጥ የገባ ነው አገልግሎቱ። እና አገልግሎቱ ታላቅ ነበር መጽሐፍ ቅዱስ እንደሚናገርና ስለሱ መናገር ጀመረ። ና ላስወራለው ዘካርያስ ስለሱ ነገረው። ከዛ ስለ ልጁ ተናገረ። እና እንዴት ክርክር ውስጥ ገባ። አንተ ዘመኑን ሁሉ እንዲህ ይላል፣ እግዚአብሔር ይችላል፣
ለእግዚአብሔር የሚሳነው ነገር የለም እንዲና እንዲህ እያለ ሲናገር የነበረው ይሄው መልአክ ነው እኮ ለዛች ለቅድስት ድንግል ማርያም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ እናት መልእክት የተናገረው። ለሁለቱም መልእክት አምጥቷል ይሄ መልአክ። ለሷ ሲያመጣላት ወዲያው ያ መልእክት እንደመጣ መንፈስ ቅዱስ ባንቺ ላይ ይመጣል ካላት በኋላ ነው የልዑል ኃይል ይጸልልሻል ካላት በኋላ እነሆ የጌታ ባሪያ እንደ ቃልህ ምን ይበል ይሁንልኝ። እስቲ ይሁንልኝ በሉ። አዎ እሷ ወጣት ነች፣ እሱ ሽማግሌ ነው። እሷ ከሷ ይልቅ እሱ በደም ሕጉን ጠንቅቆ የሚያውቅ አገልጋይ ነው። አንዳንድ ጊዜ የምታውቁት ነገር ስትጥሉት የነበረው ነገር ይፈትናችኋል። ዘካርያስ ተፈተነ። ናኖ የጌታ ባሪያ እንደ ቃል ይሁንልኝ ስትል እሱም እንደ ቃል ብሎ መቀበል ክርክሩ ሲገባ አንዳንዴ እውነት የሆነ ነገር ይዛችሁ ከሰው ጋር ስትነጋገሩ ስትከራከሩ ሰው አንዳንድ ጊዜ ይናደዳል። አይናደድም? ክርክር ያናድዳል። በጣም የምወደው አንድ ሰው አለ ክፍለ ሀገር ላይና እሱም ስለሚናገረው ነው የምነግራችሁ። ስሙ ጋሽ አራጋው ይባላል። ማን? እስቲ አራጋው በሉ። አራጋው ይባላል እና የገጠመውን ነገር ሁሉ ቸርች ይነግረናል እየመጣ። እሱም ስለሚናገረው ነው የምነግራችሁ። እኛ ጥቅስ ሲጠፋብን ቸርች ውስጥ በጣም አንባቢ ስለሆነ ከእግዚአብሔር ቃል ጋር ያለው ነገር በጣም ጥሩ ስለነበር እንደውልና እሱ ጋር ጋሽ አረጋው ያ እንትንም ይለው ሐሳብ ጥቅስ ምን ላይ ነው? ሐዋርያ ሥራ ምዕራፍ 3 ቁጥር 15 ዘጸአት ምናምን ነው የሚለው፣ ዘዳግም ውስጥ ነው ያለው ምናምን ነው የሚለው እና በጣም በቃ ደስ ይለናልና ወዲያው ሰው እንደዚህ ጠፋ ጋሽ አረጋው ጋር ደውል ነው እና ወንጌል በመስበክ በጣም የታወቀ ነው ጋሽ አረጋው። ይወጣል። ሲወጣ ደግሞ ሲመሰክር የሚያገኘው ኦንሊ ጂሰሶችን ያገኛል፣ ጆቫዎችን ያገኛል። በተለይ እነዚህ ደግሞ በተለይ ጆቫዎች ሁለት እየሆኑ ነው የሚወጡትና ደግሞ ሲያወራቸው ሲነግራቸው ረጅም ሰዓት ነው የሚያወራቸው። እነሱም ደግሞ ረጅም ሰዓት የሚያወራቸው ሰው ይፈልጋል። ናው አንዱ እዚህ ጋር ነው አንዱ እዚህ ጋር ነው። በቃ ሰሙኝ ብሎ ረጅም ሰዓት ካወራ በኋላ አሁን ገብቷቸዋል ብሎ ሊተዋቸው ሲል አሁን ማድረግ ያለባችሁን ነገር ልንገራችሁ ሲል ወዲያው ክርክር ሲጀምሩ እስካሁን የምለፈልፈው ለማን ነው ብሎ ሁለቱን እንደዚህ ያጋጫቸው። እስካሁን በሉ እስቲ የምለፈልፈው ለማን ነው? ለምን እንደዚህ ያደረክለው አለመቶ ይነግረናል። እኔ 1 ሰዓት 2 ሰዓት ነው ከነሱ ጋር ያወራሁት። ጊዜ ለምን ያቃጥሉብኛል? እኔ እኮ የሰሙኝ መስሎኝ ነው። አንተ ስምህ አልኩት ጋሽ አራጋው ሳይሆን ጋሽ አላጋው ነው። ሰው በክርክር ይበሳጫል። መልአኩ ዘካርያስ ጋር መጥቶ ነገረው መልእክት። ከነገረው ጸሎት ተሰምቶልሃል እባክህ ስማኝ ከነገረው በኋላ አይ እየሰማኝ ነው ብሎ እሺ ስለ ልጁ ደግሞ ልንገርህ ስለሚወለደው ብሎ ያን ሁሉ ታይም ጊዜ ፈጅቶ ክርክር ሲጀምር
እስካሁን የምለፈልፈው ዚፕ አበጅቶለት ሄድ የዲሲፕሊን እርምጃ ዲዳ ሆነ ይላል። ዲዳ ማለት እንደምታውቁት ያው መናገር የማይችል ማለት ነው አይደል? ሲወጣ እኮ የምልክት ቋንቋ እየተናገረ ነው የወጣው። እኔ የዛን ጊዜ ይመስለኛል የምልክት ቋንቋ የተጀመረው። ምክንያቱም ሲወጣ ይጠቅሳቸው ነበር ይላል እያለ ነበር የሚወጣው። አንዳንዴ ወገኖቼ ለእግዚአብሔር የሚሳነው እኮ ምንም ነገር የለም። ኤልሻዳይ ነው። ሕጉን ከማውቀው የእግዚአብሔርን ቃል ከማውቀው ከማስተምረው ብዙ ስናገር ከነበረው ከኔ ብዙ ይጠበቃል። እስቲ አሜን በሏ። ከተጠራው ከካህኑ ከዘካርያስ ብዙ ይጠበቃል። በጊዜው ይሄን የምስራች እንድሰብክልህ ተልኬ ነበር። በጊዜው የሚፈጸመውን ቃሌን ስላላመንክ ዛሬ መልእክት አለኝ። እግዚአብሔር በጊዜው የተናገራችሁን ይፈጽመዋል። መልእክቴ ይሄ ነው። እግዚአብሔር በጊዜው የተናገራችሁን ይፈጽመዋል። መጽሐፍ ቅዱስ የሚነግረን እውነት ይሄ ነው። እንዲህ ይላል መክብብ ላይ ሲናገር መጽሐፍ ቅዱስ ምዕራፍ 3 ላይ እንደ የሚል ቃል ታገኛላችሁ። መክብብ ምዕራፍ 3 ላይ ለሁሉ ዘመን አለው፣ ከሰማይ በታች ለሆነ ነገር ሁሉ ጊዜ አለው። ለመወለድ ጊዜ አለው፣ ለመሞት ጊዜ አለው። ለመትከል ጊዜ አለው፣ የተተከለው ለመንቀል ጊዜ አለው። ለመግደል ጊዜ አለው፣ ለመፈወስ ጊዜ አለው። ለማፍረስ ጊዜ አለው፣ ለመስራት ጊዜ አለው። ለማልቀስ ጊዜ አለው፣ ለመሳቅም ጊዜ አለው። ዋይ ለማለት ጊዜ አለው፣ ለመዝፈን ጊዜ አለው። ድንጋይ ለመጣል ጊዜ አለው፣ ድንጋይ ለመሰብሰብ ጊዜ አለው። ለመተቃቀፍ ጊዜ አለው፣ ከመተቃቀፍ ለመራቅ ጊዜ አለው። ለመፈለግ ጊዜ አለው፣ ለማጥፋት ጊዜ አለው። ለመጠበቅ ጊዜ አለው፣ ለመጣልም ጊዜ አለው። ለመቅደድ ጊዜ አለው፣ ለመስፋት ጊዜ አለው። ዝም ለማለት ጊዜ አለው። ለመውደድ ጊዜ አለው፣ ለመጥላትም ጊዜ አለው። ለጦርነት ጊዜ አለው፣ ለሰላምም ጊዜ አለው። ለሰራተኛ የድካሙ ትርፍ ምንድነው? እግዚአብሔር ለሰው ልጆች ይደክሙበት ዘንድ የሰጣቸውን ጥረት አይቻለው። ነገርን ሁሉ በጊዜው ውብ አድርጎ ሰራው። አሜን። ነገርን ሁሉ በሉ እስቲ። ነገርን ሁሉ በሉ እስቲ። በጊዜው በሉ እስቲ። ውብ አድርጎ ሰራው። እግዚአብሔር ተልካሻ ስራ አይሰራም። አስቀያሚ ስራ አይሰራም። ውብ ስራ፣ የሚማርክ ስራ እግዚአብሔር ይሰራል። መቼ? በጊዜው። መልአኩ የገባው ይሄ ነው። ደግሞ መልእክተኛ ነው። እኔ መልእክተኛ ነው። ይሄንን መልእክት እንድሰብክልን የተላኩት ዛሬ በዚህ ጉባኤ ውስጥ በእግዚአብሔርና በእናንተ መካከል መካከለኛ አድርጎ ካቆመኝ እግዚአብሔር የምላችሁ ነገር ይሄ ነው። ከእግዚአብሔር የምትጠብቁት ብዙ ነገር ቢኖርም መጽሐፍ ቅዱስ እንደሚናገር ዛሬ እንደ መልእክተኛ ስሙኝ። እግዚአብሔር በጊዜው የተናገራችሁን ይፈጽመዋል። መጽሐፍ ቅዱስ ላይ ብዙዎች እግዚአብሔር በጊዜ የተናገራቸውን የፈጸሙ ሰዎች አሉ። እግዚአብሔር የተናገረውን የሚፈጽም ነው። ለዚህ ነው ዘኍልቍ ምዕራፍ 23 ላይ ሲናገር ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም፣
ይጸጸትም ዘንድ የሰው ልጅ አይደለም። እርሱ ያለውን አያደርግምን? የተናገረውንስ አይፈጽምምን? ምክንያቱም እግዚአብሔር የተስፋን ቃል የሰጠው የታመነ ነው። ለዚህ ነው መጽሐፍ ቅዱስ በኢሳይያስ ምዕራፍ 55 ላይ ሲናገር ዝናብና በረዶ ከሰማይ እንደሚወርድ ምድርንም እንደሚያረካት ታበቅልና ታፈራም ዘንድ እንደሚያረጋት ዘርንም ለሚዘራ እንጀራንም ለሚበላ እንደሚሰጥ እንጂ ወደ ሰማይ እንደማይሄድ ካፌ የሚወጣው ቃሌ እንዲሁ ነው። ካፌ የሚወጣው ቃሌ እንዲህ ይሆናል። የምሻውን ያደርጋል፣ የላኩትንም ምን ይላል? ይፈጽማል እንጂ ወደ እኔ በከንቱ ምን አይልም? አይመለስም። እግዚአብሔር የተናገረውን የሚፈጽም አምላክ ነው። እግዚአብሔር ዛሬም ቃል ልኳል። በጊዜው የተናገራችሁ ይፈጸማል። ግድ የለም፣ ተስፋ አትቁረጡ። ተናግሮሻል። ኧረ እግዚአብሔር ይዋሽ ዘንድ ሰው አይደለም። በጊዜው እግዚአብሔር የተናገረውን የሚፈጽም አምላክ ነው። እግዚአብሔር ብዙ በቃሎቹ ፕሮሚስ ገብቷል። እግዚአብሔር ይላል መጽሐፍ ቅዱስ ኢያሱ ምዕራፍ 21 ላይ ለእስራኤል ቤት እግዚአብሔር ለእስራኤል ቤት ከተናገረው መልካም ነገር ሁሉ ተፈጸመ እንጂ ምንም አልቀረም። ወገኔ ልንገራችሁ፣ ምንም አይቀርም። ምንም አይቀርም። የተናገረውን ምን ይላል? ምን ይላል? ምን ይላል? ይፈጽማል። 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 በአንድ ቤተሰብ የተከናወነ ነገር መጽሐፍ ቅዱስ የሚነግረን ነገር ነው። አብርሃምን ሁላችን እናውቃለን። እግዚአብሔር ለአብርሃም ተናገረው። ከአገርህ ከዘመድህ ከአባትህም ቤት ተለይተህ እኔ ወደማሳየህ ምድር ውጣ። ይሄው ወጣሁ አለው። ፍርሃት ይዘው አብርሃም አትፍራ፣ እኔ ለአንተ ምንድን ነኝ? ጋሻ ነው። እና ክርክር ውስጥ ይገቡ አንዳንዴ ለእግዚአብሔር የሚሳነው ምንም ነገር ያለ። እናንተ 25 ዓመት መጠበቅ አይከብድም? ሙሴ 40 ዓመት ጠብቋል። ዮሴፍ 13 ዓመት ጠብቋል። 25 ዓመት መጠበቅ አብርሃም ቤተሰብ ላይ አይከብድም? ግን እግዚአብሔር ጠብቁ ካላችሁ እግዚአብሔር ለሆነ ትልቅ ነገር እያዘጋጃችሁ ነው። እንዴ እግዚአብሔር እኮ አባት አደርጋለሁ ይለዋል። ኧረ እባክህ መልእክት ይሄ ቃል ና ሳራ ሁልጊዜ በቃ ህጉ ይሄ ባህላችን ይፈቅድልናልና ሂድና ወደ አጋር ግባና በቃ ውለድ። አብርሃም ገባ። በቃ ስለገባ ነው እኮ እሷ ጋር መመላለስ ስላበዛ እኮ ነው እግዚአብሔር እኔ ኤልሻዳይ ነኝ በፊቴ ተመላለስ አጋር ጋር ተመላለስ ማለቱ ነው። ምልልስህን እዛ ቤት አቁም፣ እኔ ኤልሻዳይ ነኝ። አመጣውና ወለደ። ይሄው ግማሽ መንገድ ሄጃለሁ፣ ይሄንኑ ባርክልኝ በቃ አለው። እኔ አልባር ደግሞ ስም አወጣለት። ማን ብሎ? እስማኤል ብሎ። እስማኤል ማለት እግዚአብሔር ይሰማል ማለት ነው። አንተ እግዚአብሔር ለሌለበት ነገር ስም ሰይሞ ቤት ውስጥ ቁጭ አድርጓል። ሰውየው ጎረመሰ፣ ልጁ ጎረመሰ። እንዴ ሚገርመኛል። ግባ ስትለው ይገባል። መጨረሻ ላይ ደግሞ እናትና ልጅ አስወጣ ስትለው ያስወጣል። እና ልጅ እንደሚሰጠው ሲነግረው በራሱ ጊዜ መጣ እግዚአብሔር። እስቲ በራሱ ጊዜ ብሎ በራሱ ጊዜ መጣና የዛሬ ዓመት ሚስት ሳራ ወንድ ልጅ ትወልድላለች። እዛ ኪችን ሆና ከት ብላ ኡኡቴ ብላ ሳቀች። ሂድና ለምን ሳቅሽ በላት። አሁን የሹፈት ሳቅ ነው ሳቅሽው፣
እኔ የምርሳቅ አስቅሻለሁ። ስሙን ራሱ ስም ሰይሜ ነው መውጣው እዚህ ቤት ስሙ ራሱ ይሳቅ ይባላል። ይሄ ቤት ሳቅ በሳቅ ይሆናል። እግዚአብሔር እንደተናገረው ሳራን እስቲ አሰበ በሉ። እስቲ እንደተናገረ በሉ። እግዚአብሔር እንደ ቃሉ የሚያደርግ አምላክ ነው። የተናገረውን የሚፈጽም አምላክ ነው። እንደተናገረ ሳራን አሰበ። አሰበ ማለት እንደተናገረው ደግሞ ለሳራ አደረገላት። ልጁ ይስሐቅ ተወለደ። ቤቱ ሳቅ በሳቅ ሆነ። ሳራም ሳቅ አድርጎልኛልና አለች። ልጁ ተገረዘ። ከዛ በኋላ ቤት ውስጥ ፌሽታ ደስታ ሆነ። ከዛ አብርሽ አለችው አቤት እንደ ባህላችን ድግስ መደገስ አለብን። ምን አይነት ድግስ እንዴ? ጡት ሊጥል ነው እኮ ማናችንም እዚህ ስንወለድ ከተወለድን በኋላ ጡት በጣልን ጊዜ ድግስ አልተደገሰም። ድግስ ደግሶ ህዝቡን ማብላት ጀመረ። ምንድነው ሲባል ይስሐቅ ጡት ታለ በሉ። እዛ ላይ ነው እኮ እዛ ቤት ውስጥ መጽሐፍ ቅዱስ ሲናገር ሳቀ በልጁ ላይ የሆነ መልክ አሳየ ተብሎ ከእናቱ ጋር አባር ብለው ተባረረ ይላል። በቃ እግዚአብሔር የተናገረው ነገር ቤቴ ተፈጽሟል አለች። እግዚአብሔር በጣም የሚገርመኝ አምላክ ነው። የተናገረውን የሚፈጽም አምላክ ነው። ከዛ በኋላ በዚህ ቃል አብርሃም መጽናናት ጀመረ። ከዛም በኋላ እግዚአብሔር ፕሮሚስ ገባለት። ስለ ልጁ ከፈተነው በኋላ ድል ካገኘ በኋላ እኔ ልፈትን ነው በእውነት በረከትን ባርካለሁ አለውና አንድ ነገር ልንገራለሁ፣ እንደ ሰማይ ከዋክብት ምን እላለሁ አለው አበዛለሁ፣ እንደ ምድርም አሸዋ ምን እላለሁ አለው አበዛለሁ። አብርሃም በዚህ ቃል መጽናናት ጀመረ። ቀን ቀን ከዋክብት አይታይም፣ የኛ ጣራ ብቻ ነው የሚታየው። ቀን ቀን ከዋክብት አይታይም። አሸዋውን ዝግን ያደርግና እግዚአብሔር እንደዚህ አሸዋ አበዛሃለሁ አለኝ ብሎኛል፣ ያበዛኛል ይላል። ማታ ላይ አሸዋ አይታይም። ማታ ላይ የሚታየው ከዋክብት ነው። ወደ ውጪ ወጣ ይልና ከዋክብቶቹን ይመለከትና እግዚአብሔር እንደነዚህ ከዋክብት እግዚአብሔር ያበዛኛል አለ። ይሄው አበዛው። ወገኖቼ እግዚአብሔር የተናገረው ነገር በጊዜው በጌታ በኢየሱስ ክርስቶስ ሕይወት እንኳን መጽሐፍ ቅዱስ ሲናገር የሆኑት ነገሮች ሁሉ በጊዜው ነው። ጊዜው በደረሰ ጊዜ ተወለደ። ሲተወለደ በሉ። ጊዜው ሲደርስ አደገ። ጊዜው ሲደርስ ከቤቱ ጌታ ኢየሱስ ወጣ። ጊዜው ሲደርስ አገልግሎት ጀመረ። ጊዜው ሲደርስ ተያዘ፣ በጠላቱ ተያዘ። ጊዜው ሲደርስ መጽሐፍ ቅዱስ ሊይዙት ይፈልጉና ይላል ጊዜው ስላልነበረ አልፏቸው ሄደ ይላል። ታይሟ ስትደርስ ጊዜው ስትደርስ ግን አባት በልጁ ሊከብር ሰዓቱ ደረሰ ብሎ ራሱን አሳልፎ ነው የሰጠው። ጊዜው ሲደርስ ሞተ። ጊዜው ሲደርስ በሶስተኛው ቀን ምን አለ? ተነሳ። ጊዜው ሲደርስ አረገ። እንዲሁ እንዳያችሁት አንድ ቀን እግዚአብሔር በተናገረው ጊዜ ትእዛዝ ባወጣ ጊዜ ይሄ ሁሉ ጊዜ ከተፈጸመ ኢየሱስም በጊዜው ይመጣል። እኔ ልንገራችሁ፣ ሁሉ ነገር ባንቺ ጊዜ አይደለም፣ ባንተ ጊዜ አይደለም፣ በኔ ጊዜ አይደለም፣ በእግዚአብሔር ጊዜ ይሆናል። መልአኩ ይሄን የተናገረው በጊዜው የሚፈጸመውን ቃሌን ስላላመንክ ዲዳ ትሆናለህ አሉ። ዛሬ የአፍ ዲዳ ጠብቁ።
ዛሬ የሚታይ ዲዳነት አትጠብቁ። ዛሬ ብዙ በኑሯችን ዲዳ የሆንበት ነገር አለ። ብዙ ዝም የተባለበት ጭር የተባለበት ዲዳ ማለት እንደ ቀድሞ አለመሆን ነው። ቀድሞ ያወራ ነበረ፣ አሁን እንደ ቀድሞ መሆን አልቻለም። ብዙ ዲዳ የሆንባቸው ነገሮች አይታያችሁም? እንደ ሀገር ዲዳ የሆንባቸው፣ እንደ ሰፈር ዲዳ የሆንባቸው፣ እንደ ቤተሰብ ዲዳ የሆንባቸው፣ በስራችን፣ በኑሯችን፣ በህይወታችን፣ በአገልግሎታችን፣ በመውጣት በመግባታችን፣ በስራችን፣ በቢዝነሳችን፣ በእንቅስቃሴያችን ብዙ ዲዳ የሆኑ ነገር አይታያችሁም? እግዚአብሔር እንደተናገረው የተናገረውን ነገር የሚፈጽም አምላክ ስለሆነ መወለድ ያለበት ነገር በጊዜው ይወለዳል። እግዚአብሔር የተናገረው ነገር ስለሚሆን መቀጠል ያለበት ነገር ይቀጥላል። በኔ ቤት ይቀጥላል ብሎ ይቀጥላል። አልቀበል። ዛሬ የምስራች መጥቶልናል። ዛሬ የምስራች መጥቶልናል። ዛሬ ቃል መጥቶልናል። ዛሬ የህይወት ቃል መጥቶልናል። ብዙ እግዚአብሔር ምን ተናገረን ዛሬ? ምን አለሽ እግዚአብሔር? አረ እግዚአብሔር ኤልሻዳይ ነው። የ90 ዓመቷ ሳራ ነች እኮ ለ100 ዓመቱ ሽማግሌ የወለደችለት። ለእግዚአብሔር የሚሳነው ምንም ነገር የለም። በጊዜው የተናገረው ነገር ይፈጸማል። ይፈጸማል። በምድራችን የተናገረው ነገር ይፈጸማል። በቤታችን እግዚአብሔር የተናገረው ነገር ይፈጸማል። በእያንዳንዱ ነገራችን፣ በቢዝነሳችሁ ውስጥ እግዚአብሔር የተናገራችሁ ነገር ቃል ይፈጸማል። ዛሬ ጭር ያለ ነገር ይቀጥላል። ጭር ያለ ነገር እግዚአብሔር ያስቆመዋል። እመኑቴን እግዚአብሔርን። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። አይቻልም። ባለማመናቸውን ምክንያት ምንም ድንቅና ተአምራት አላደረገም ይላል። እመኑት። ይህንን ቃል እመኑት። ይችላል። 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 በጊዜው የሚፈጸም ቃል ነው ይሄ ቃል። ግን እዚህ ቤተሰብ አንድ ኳሊቲ ነገር አላቸው። ኳሊቲ ነገራችሁን ልንገራችሁና እንጸልይ። የመጀመሪያ መጽሐፍ እንደሚናገር ያለ ነቀፋ ነበሩ ይላል። ያለ ምን? ያለ ነቀፋ። በሰው ዘንድ የሚነቀፉበት ነገር አላቸው። በእግዚአብሔር ፊት ግን ያለ ነቀፋ። ከነሱ ምንም ማረው ያለ ነቀፋ። ማንም ፐርፌክት የለም። ማንም ፍጹም የለም። ሁላችን የራሳችን የሆነ ድካም አለብን። ግን የፈጠጡ ችግሮቻችንን የሰራዊት ጌታ እግዚአብሔር ያንከባልልን። መጽሐፍ ቅዱስ ሲናገር ሁለተኛ የነሱ ህይወት በእግዚአብሔር ፊት ጻድቃን ነበሩ ይላል። በጽድቅ ህይወት የሚመላለሱ፣ በጽድቅ ህይወት የሚመላለሱ። ሶስተኛ እነዚህ ሰዎች እንዲህ ያገለግሉ ነበር ይላል። ጥያቄ አለ? አዎ። እንቆቅልሽ አለ? አዎ። ለዘመናት ያልተመለሰ ነገር አለ? አዎ። ባክሽ ተቀይመሽው ጌታን ምንም አታመጭም። አኩርፈሽው ምንም አታመጭም። አንዳንድ ሰው የድፍረት ቃል በእግዚአብሔር ላይ ይናገራሉ። እሺ ትርፍ ንግግር አያስፈልግም በሉ። እሺ አያስፈልግም በሉ። አንድ ጎበዝ ሰራተኛ ነበረችና ስራ በጣም ጎበዝ ነች። በጣም ጎበዝ ነች። እና እዛ ቤት ውስጥ ያቺ ሴት በጌታ አልነበረችምና አይደለችምና በቃ ሰራተኛ አይበረክትላትም። ከባህሪዋ የተነሳ አይበረክትላትም። ሁሌ በቃ እንደቀየረች ነው። እና ልጅቷን ግን በስራዋ በጣም ወዳታለች። ግን
ሴትዮዋ የማትፈልገው አንድ ነገር አለ። ሰራተኛዋ ስራ በሰራች ጊዜ ስራው እቃው እዛ ጋር ይኮለኮላል። ልክ ስትጨርስ ነው እቃውን የምታነሳሰው። እኔ እንደዚህ አልፈልግም። ስትሰሪ እቃውን ከስር አንሽና መልሽ ትላታለች። እኔ ስጨርስ ነው ማነሳው። በስራዬ አትግቢብኝ ትላለች። እና በጣም ኃይለ ቃል ስትናገራት ትርፍ ንግግር አያስፈልግም ማለት ነው። ትርፍ ንግግር ብዙ ሰው በእግዚአብሔር ላይ እናንተ ይህን አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው የሱ አምልኮ ከንቱ ነው። ይህ በከንፈሩ ያመልከኛል አለ፣ ልቡ ከኔ የራቀ ነው። እግዚአብሔርን ስንት ሰው ተቀይሞታል፣ ስንት ሰው አኩርፏል። እኔ ልንገራችሁ ዛሬ ቁንቅጩን ልንገራችሁ፣ አኩርፋችሁ ምንም አታመጡም፣ ተቀይማችሁ ምንም አታመጡም። እኔ በቃ አልጸልይ የለም። በቃ ብትጸልይ የምትጠቀሚው አንቺ ነሽ፣ ባትጸልይ የምትጎጂው አንቺ ነሽ። ቸርች አልሄድም፣ ቸርች ብትመጪ አንቺ ቀረሽ እንጂ ይሄ ሁሉ ህዝብ ያመልከዋል። እንዴ ይሄ እግዚአብሔር እኮ እናንተ እድለኞች ነን። እስቲ እድለኞች ነን በሉ። እስቲ እድለኞች ነን በሉ። እንዴ እድለኞች ነን። እንዴ ቅዱሳን መላእክቶች ሳያቋርጡ ቀንና ሌሊት ያመልኩታል እኮ ያልተደረገላቸው። እኛማ ከአቧራ ላይ ያነሳን፣ ከትቢያ ላይ ያነሳን፣ ታሪካችንን የቀየረ፣ ቀንበራችንን የሰበረ፣ ከጨለማ ወደሚደነቅ ብርሃን የጠራን፣ የእርሱን በጎነት እንድንነግር የተመረጠ ትውልድ፣ የንጉሥ ካህናት ቅዱስ ሕዝብ። እናንተ ታሪካችንን የለወጠ እሱ ነው። ሰው ነው ያገለግል ነበር። ባካችሁ ጌታ ቤት ውስጥ ጉድ ጉድ በሉ። በሚልኪያስ ዘመን የነበሩ ሰዎች እግዚአብሔርን ማገልገል ከንቱ ነው አሉ። እግዚአብሔርን ማገልገል ብለው ብዙ ትርፍ ነገር ተናገሩ። እድል ነው፣ እድል ነው። ጌታ ቤት ውስጥ ጉድ ጉድ ማለት እድል ነው። በፈረሰው ቅጥር መቆም እድል ነው። በገንዘባችን ማገልገል እድል ነው። መጸለይ እድል ነው። እግዚአብሔርን ማምለክ እድል ነው። በጊዜው የሚፈጸመው ቃሌን ስላላመንክ መልእክቴ አጭርና ይሄ ነው። እግዚአብሔር በጊዜው የተናገረውን ነገር ይፈጽማል። በኑሯችን ይፈጽማል፣ በህይወታችን ይፈጽማል፣ በትዳራችን ይፈጽማል፣ በልጆቻችን ይፈጽማል፣ በቤተሰባችን ይፈጽማል፣ በቤተ ክርስቲያናችን ይፈጽማል፣ ለምድራችን ይፈጽማል። ምን ያለውን የተናገረው። ዛሬ ለመጀመሪያ ጊዜ መጣችሁ አላችሁ? ዛሬ ለመጀመሪያ ጊዜ መጣችሁ? ይህን ኢየሱስ ክርስቶስን የህይወታችሁ ጌታና አዳኝ አርጋችሁ ያልተቀበላችሁ? መዳን በሌላ በማንም የለም። እንድንበት ዘንድ የተሰጠን ኢየሱስ ብቻ ነው። ለዚህ ጌታ ህይወትን መስጠት ብልህነት ነው። ከዚህ ጉባኤ ከወጣችሁ በኋላ ምን እንደሚፈጠር አታውቁም። አዲስ ሰዎች ካላችሁ ማናችንም ገና ጊዜ ነው፣ እንጸልያለን። ሁላችንም እንጸልይ፣ እነዚህን ሰዎች እንጥራ።